ሰላም ሰላም እንደናችሁ የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብም አድርጉ። ስሙ የነን ጉድ 27 አባቴ ሰላም ሰላም ሞጣ እንደነ ደህና ነህ? ይወዳል ሞጣ በመጀመሪያ ደረጃ የት ሀገር ሰው ነህ? ጎጃም ነኝ ሞጣ። ከዚያ ባትፈጠር ይገርመኝ ነበር። 27 አባቴ ምን ማለት ነው? ያው መድኃኒዓለም አባቴ ለማለት ነው ሞጣዬ። 27 ምንድን ነው የሆነበት ነው መድኃኒዓለም? መድኃኒዓለም ያው በ27 ቀን መድኃኒዓለም አይደለ? ምንድን ነው ያደረገበት ነው 27 መድኃኒዓለም ሲባል ሰምተህ ነው? አዎ ሞጣዬ 27 ምንድን ነው? አሁን አባቴ አንተ መድኃኒዓለም አባት ሊሆን ይችላል ለመሆኑ? እንዴት አባት ሊሆን ይችላል? እግዚአብሔር እንዴት አባት ይሆናል? ዛሚገርም ያው እንግዲህ ብዙዎች እንደሚሉት የአባት ስም ማን ይባላል? አስራቴ እና አስራቴና ኢየሱስ ትንሽ አይከብድም? አስራቴ በማይክሮ ሰከንድ በተቅማጥ የሚሞቱ ሰው ናቸው። ኢየሱስ ደግሞ በማይክሮ ሰከንድ ዓለምን የሚያጠፋ እንዴት አባቴ ብለህ ትመጣለህ? በእውነት ይሄ እኮ በጣም አስቸጋሪ ጉዳይ ነው። ዓለምን የሚያጠፋ አልፋና ኦሜጋ የተባለ እውነት ከሆነ እንዴት አንተ 27 አባቴ ብለህ ትመጣለህ? ኢየሱስ ሁሉንም ነገር አስተካክላለሁ አምላኬ ብለህ ብትመጣ አባቴ ጌታዬ መድኃኒቴ እግዚአብሔር መድኃኒቴ ይለዋል ቅዱስ ዳዊት። አይ ዳዊት እግዚአብሔር ይለዋል መድኃኒቴ ይለዋል አምላኬ ነው የሚለው። አንተ ደግሞ አባቴ። የተቀላቀለ ነገር አለ። ነገር ግን እውነት ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ይደንም ጴንጤ አልተሳሳተም። እውነት ነው። ስሙ ልብ አድርግ። ጴንጤ በዚህ አልተሳሳተም። ኢየሱስ ክርስቶስ አማልዶ አስታርቆናል በሚለው ትምህርት አልተሳሳተም። ሌላ ብዙ ስህተት አላቸው። ያ ሌላ ጉዳይ ነው። ያን በሌላ ጊዜ እንነጋገራለን። በዚህ ነጥብ ላይ ግን አልተሳሳቱም። ገና ለገና እነሱ እንዲህ ይላሉ ብለን እኛ ከሃይማኖት እየሸሸን ለሌሎቹም ክደት እያስተማር ይህንን እውነትን የእግዚአብሔርን ቃል ሐሰት ነው ብለን ለማስተባበል የተነሱ ጳጳሳት ሐሰተኞች ናቸው። ይህ መጽሐፍ ቅዱሳዊ ትምህርት ነው። ምክንያቱም አማልዷል። ይህንን በስነ ስርዓቱ ለዚህ ነው እንሄድበታለን ብያልኳቸው። መጀመሪያ ከመጽሐፍ ቅዱስ እንሄዳለን። ከዛ ወደ ሊቃውንቱ፣ ወደ ሃይማኖተ አበው፣ ወደ ቅዳሴ እንመጣለን። የኢትዮጵያ ቤተክርስቲያን ኢየሱስ ክርስቶስ አላማለደም የምትል ከሆነ እንታያለን። ከየት አምጥተው እንደሚያግበሰብሱት። ይሄ እንግዲህ ምንድነው? ይሄ ወጣቱ አሁን ዘመን የተነሳ ሰባኪ ነኝ ምናምን የሚለው ያለ ማስደሰት እኮ ነው የሚቀበጣጥሩት እንጂ በሌላ መልኩ እንደው በቀላሉ እንደው አንድ የምትወዱት ነበር ወይ ወርቅ ሊሆን ይችላል። አንድ ቆሻሻ ላይ ነገር ወድቆ ብታዩት አልፋችሁት ነው የምትሄዱት ወይስ ታነሳላችሁ? አልፋችሁ አትሄዱም አይደል? ወስዳችሁ አጥባችሁ ያንን ወርቅ ከሆነ ትጠቀምበታላችሁ አይደል? ማንም ሰው ነው የሚያደርገው። ይሄን ልባር ማንም ሰው ያደርጋል። ስለዚህ ለመጀመሪያ ጊዜ ኢየሱስ አማለደ የሚለው ጴንጤ ክፍል ስለሆነ ጴንጤዎች ስለነኩት ይሄን ነገር መጣል አለብን? መጽሐፍ ቅዱሱ ነው ያለው። ጴንጤ ከየት አመጣው? ማን ነው ለጴንጤ የሰጠው? ጴንጤ እኮ ትላንት ነው የተነሳው። ተግባባን እንዴ? ከጥንት ከጠዋቱ እኮ ያለ ትምህርት ነው ይሄ። ስለዚህ ምናልባት እነሱ ተናገሩ፣ እነሱ ያሉት የእነሱ ትምህርት ነው ብለህ ከዚህ አትሽሽ። ይሄ እውነት ነው። በዚህ ልትከሳቸውም ልትወቅሳቸውም አትችልም። እኔን ያሳቀኝ ቆሻሻ ችግር የለም። እኛን ቆሻሻም በሉ ምንም በሉ ችግር የለም። ክብር ለኢየሱስ ይሁን። ዋናው ኢየሱስ ወርቅ እንደሆነ፣ ኢየሱስ አዳኝ እንደሆነ፣ እሱ ብቻ ሕይወት እንደሆነ እና እሱ ወደ ጎን እንደተጣለ ሌላ ቦታ ላይ መጥቶ ተቀምጦ እየተመለከ እንደሆነ እንድታወቅ እንፈልጋለን። ሌላ ችግር የለም ስለኛ። እኛ ምንም አይደለንም። ኢየሱስን አገኝተናል፣ ሕይወት አገኝተናል። ቆሻሻ እንተንም ይሁን ችግር የለም። ኢየሱስ ከዛ ጉድ አውጥቶናል። ክብር ለኢየሱስ ይሁን። ጴንጤ ከየት አመጣው? እውነት ነው። ከየትም አላመጣም፣ ከመጽሐፍ ቅዱስ። ስለዚህ ይህንን ኢየሱስ በአደባባይ እንመሰክራለን። ተቀበሉ። እሱ አማላጅ እንደሆነ መጽሐፍ ይናገራል። አዳኝ እንደሆነ መጽሐፍ ይናገራል። ሕይወት እንደሆነ መጽሐፍ ይናገራል። እውነት እንደሆነ መጽሐፍ ይናገራል። ይህንን ጴንጤ ከየትም አላመጣም፣ ከመጽሐፍ ቅዱስ ነው። ስሙ ይህንን ትክክል። ስድብ ለጴንጤ ምንም አይደለም። ይሁን። ኢየሱስ ያድናል። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ይሄንንም ለቅሶ ላይ ወንጌል ወደ ቀብር እየሄዱ ነው መሰለኝ።
ክብር ለኢየሱስ ይሁን። ስሙ ኢየሱስ ተከብራችሁ ኢየሱስ እውነት ሕይወት መንገድ ነው። ኢየሱስ እውነት ሕይወት መንገድ ነው። መዳን በሌላ በማንም የለም እንድንድንበት ዘንድ ኢየሱስ ይባላል። አዋጅ ኢየሱስ ይባላል። መዳን በሌላ በማንም የለም። መጽሐፍ ቅዱሳችን እንደሚናገር ፊልጵስዩስ 2:11 ላይ እንዲህ ይላል፣ ምላስ ያለው ሁሉ ለእግዚአብሔር አብ ኢየሱስ ክርስቶስ ጌታ እንደሆነ ይመስክር ይላል። ዛሬም እኛም በተራችን እንመሰክራለን። መዳን ኢየሱስ ብቻ ነው። መዳን ኢየሱስ ብቻ ነው። አሜን ይባላል። መዳን ኢየሱስ ብቻ ነው። አያችሁ፣ ኢየሱስ ወደ ቤታችሁ ከገባ ሐዘንን ከእናንተ ወስዶ በደስታ መንፈስ ያኖራል። ምንም አይነት ችግር ሊደርስባችሁ ይችላል። በጣም ከባባድና የማትችሉት ነገር ላያችሁ ላይ ሊደርስባችሁ ይችላል። ያንን ነገር ግን ሰንጥቃችሁ የምታልፉትን ኃይል ይሰጣል። ክብር ለኢየሱስ ይሁን። ኧረ ኢየሱስ ያድናል። የሱ መሆን እንዴት መታደል ነው። ክብር ለኢየሱስ ይሁን። አጽናኛችን እኮ ነው። ሁሉ ነገራችን እኮ ነው። ክብር ለኢየሱስ ይሁን። ኧረ ኢየሱስ ያድናል። ብቻውን ሕይወት ይሰጣል። ደስ ይላል። ስሙንም ያው ላታምኑ ትችላላችሁ። አንዳንዶች ልትከራከሩ ትችላላችሁ። ግን ይሄንን ጉድ ስሙ እስከ መጨረሻ። ኬንያ ውስጥ አንዱ በዶክመንተሪ ብቻ የናሽናል ቴሌቪዥኑ ያዘው ትልቅ ቸርች ነው የሚመራው የነበረው ቪክቶር ኬንያሪ ይባላል። አሁን እንኳን ስሙ በቃ የለም። ኦሬዲ ትልቅ ሜጋ ቸርች ይመራ ነበር ናይሮቢ ውስጥ እና ሰው ከሀገር ሁሉ ነው የሚሰበሰበው የነበረው እና በኋላ በቃ ተንኮል ሲሰሩ የነበሩ አንዳንድ ፓስተሮች ወጡና አጋለጡ ማለት ነው። ወጥተው ሲያጋልጡ ናሽናል ቲቪው ቆይ ዶክመንተሪ ስራ እናንተ ዝም በሉ በቃ አትንገሩት፣ እንደተጋለጠ አትንገሩት ምናምን ተብሎ ውስጥ ካሜራ ምናምን ገጥመው ምናምን አድርገው በቃ አጠናው ማለት ነው። ቲቪው አጠናው እና አንድ ዶክመንተሪ ተለቀቀ። በአጋጣሚ ኬንያ ነበርን እኛ ያን ጊዜ ሲለቀቅ። ሰው እንደዚህ ይከፋል ማለት አንዳንዱ የውሸት ምስክርነት አሰጣጥ ሲያሰለጥን ነው። ጌታ እንትኔን ኩላሊቴ ጋር እንትን አድርጎ ነከም ብለስ ጮክ በያ ምናምን ብሎ ትሬን ሲያረጋት ማለት ነው። እንትኖቹ ከጉባኤ መረጃ እንዴት እንደሚሰበሰብ ማለት ፕሬየር ፕሬዲተርስ የሚል ዶክመንተሪ ካገኛችሁ እዩ ዩቲዩብ ላይ የሱ ታሪክ ነው። እና ለምሳሌ ጉባኤው በጣም ብዙ ሺህ ህዝብ ነው ያለው እና ቁጭ ብሎ ለካ አብሮ ቁጭ ያለው ማን እንደሆነ አታውቅም። እንዴት ነው? ደህና እግዚአብሔር ይመስገን እኔ እንትን አባላል ያንተ ስም ማን ነበር? ምን እያሉ ይቆያሉ ማለት ፕሮግራም እስኪጀምር። የኔ ስም እንትን ከየት አካባቢ ነበር አንተ የመጣው? እኔ ከእንትን ነው የመጣው። እኔ ማንተን ችግር ኖሮብኝ ነው የመጣሁት። አንተ ምን ችግር ኖሮብህ ነው? የኔ ማንተን ለካ ሪፖርት ይደረጋል ያው ሁሉ። ከዛ ሰውየው ይወጣና ስም ይጠራል። ዋይ ከዛ ኬዝን ያብራራዋል ተንትኖ። ሰው እንዴት ይሄ መገለጥ ካልሆነ ከጥልቁ እንዴት ያስበዋል? ምናምን እያልኩ እየተገረምኩ ጳውሎስን ሳነብ በክፋት እየባሱ እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። ስለዚህ there is no guarantee። አሁን ከዚህ በኋላ ኢትዮጵያ ውስጥ ስህተት ትምህርት የሚባል ተጠርጎ ወጥቷል ምናምን ብንል ውሸት። እየባሱ ይሄዳሉ። አስተማሪዎቻቸውም እየባሱ ነው። ምዕራብ አፍሪካ ምናምን አካባቢ ያሉት አድቫንስድ እየሆኑ ነው። ይመጣሉ የኛ ልጆቻቸው በአድቫንስድ እየሆኑ ነው የመጡት። አድቫንስድ እውነት ይመስላል የሚያደርጉት ነገር መድረክ ላይ አድቫንስድ እየሆኑ ነው የመጡት። እኔ አንዳንድ እዚህ ሰሜን አፍሪካ፣ ምዕራብ አፍሪካ፣ አንዳንዶቹ ኢቭን አሜሪካ ምናምን ያሉትን እንዴት እየተራቀቁ እንደመጡ ሳይ አንዱ በጣም ኮፒ ለማድረግ የኛዎቹ ሬዲ ናቸው። ህይወታቸውንም ኑሯቸውንም ዘዴያቸውንም ምናምን ናቸው። ስለዚህ there is no guarantee። ማሙሻውን እየቀነሰ አይመጣም። ስህተት ትምህርት እየጨመረ ይመጣል። ማታለልስ እየጨመረ ይመጣል። ምንድነው መድኃኒቱ? ይሄው ቁጥር 14 አንተ ግን ቁጥር 14 አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር ይለዋል። ከማን እንደተማርከው ታውቃለህና ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍትን አውቀሃልና this is a guarantee። እየጨመሩ ይመጣሉ። ግን አንተ ቀጥል በተማርክበት። አንተ ቅዱሳት መጽሐፍትን አውቀሃል። የሚያቆማችሁ የቅዱሳት መጽሐፍት ዕውቀት። 3
እምነት ያሳድጋል። እምነት ማወቅ ይጠብቃል። እምነትን ማወቅ ያጸናል። to the end ቅድም የተናገርኩት እምነትን ማወቅ ያጸናል፣ ይተክላል። ክብር ለኢየሱስ ይሁን። በየጊዜው እናወራለን። ሊሰሙ የማይፈልጉ ሰዎች አሉ። ምንም ማድረግ አይቻልም። ተጠንቀቁ፣ እየባሰ ይመጣል። በቃሉ በኩል እንሂድ። ኧረ ባካችሁ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። እዚህም ደርሰናል። ስሙ ይሄንንም የገና አባት ወይም ሳንታ ክላውስ በመሆን ለረጅም ዓመታት ያገለገለው አውስትራሊያዊ እስልምናን መቀበሉ ተነግሯል። ይኸውላችሁ ኡስታዞች በሙሉ ተሰብስበው ከዛሬ በኋላ ክርስቲያን ሆነናል ቢሉ ክርስትና ልክ ነው ማለት አይደለም። ጳጳሳቱ በሙሉ ተሰብስበውም እስልምናን ተቀብለናል ቢሉ እስልምና ልክ ነው ማለት አይደለም። በየትኛውም የእምነት ተቋም ውስጥ ያለ ሰው አሁን ብትሞት የት ነው የምትገባው ተብሎ ሲጠየቅ በእርግጠኝነት ገነት ብሎ መመለስ የማይችል ከሆነ ወይም ይህንን የሚያረጋግጥለት መንፈስ በውስጡ ከሌለ እምነቱ የሞተ ነው። ስለዚህ እስኪ እምነታችሁ የሞተ ነው ሕያው ነው መልሱልኝ። አሁን ብትሞቱ የት ነው የምትገቡት? እውነት ለመናገር አሁን ብትሞቱ የት ነው የምትገቡት? ይህንን የምትሰሙ ሰዎች በሙሉ ጻፉ። አይገርምም? የኛ ኢየሱስ ክብር ለኢየሱስ ይሁን። እዚሁ እያለን ሰማይ እንደገባን እርግጠኞች ነን። ክብር ለኢየሱስ ይሁን። ይህንን የሚያረጋግጥ የክርስቶስ መንፈስ ብቻ ነው። ሌላው በሙሉ ምናልባት ጌታ ያውቃል በስራዬ ዳር ክብር ለኢየሱስ ይሁን። በእኔ ስራ የሚሆን ነገር ምንም የለም። በክርስቶስ ስራ ጸድቅ ያለው ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ነው። ኢየሱስ ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።